ውሳኔ ከመወሰን በፊት ቆም ብለህ አስብ። ሃይሚ ናት ያለችም እንዳይም ይሆንልህም ማንንም የለም። ሲጀመር ሃይሚ ባትኖር ኖሮ ህይወትህ በጣም ነበር የሚከብደው። ተግማምተህ ነበር የምትኖረው። ስለዚህ ምን ማለት ነው ደግሞ ተግማምተህ ነበር የምትኖረው? አሁንም ቢሆን የምትወስነውን ውሳኔ ወንድሜ እያስፈራራኸኝ ነው። ምን ነው እያስፈራራው ሳይሆን ቆፍጠን ብለህ የምትመልሰውን ነገር ተናገር። ምንም ጊዜ አትፍጅ። እንዲህ ነው በቃ ሂጂ ቤቱ ላይ ወይ ኑሪ፣ ካልኖርሽ በቃ ተንቀሳቀሺ፣ ልጄን ፑሽ በማረገው መንገድ አረጋለሁ ብለህ ቆፍጠን ብለህ ተናገር። በቃ ነገር አታንዛዛ ማለት ነው። ስማኝ፣ እኔ እስካሁን ድረስ የጠበቅኩትም እንትን ያልኩትም መቼም አውቃለሁ ውስጤ እንደምታነበው እርግጠኛ ነኝ እና ምን እንደምታስብ አላቅም፣ የውስጥህን አላቅም። በእርግጥ ግን ደግሞ አንተም የውስጤን አታቅም። አሁን እኔ ምንም አልፈልግም፣ ማይሆን ውሳኔ እንደማትወስን አውቃለሁኝ። ግን ውሳኔ ቤተሰብ ዛሬ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀሰን ትክክል ነው የተናገረው ማለት ነው። ሀሰን ትክክል ነው የምትሉ ደግሞ በኮሜንት አሳውቁኝ ማለት ነው። እንግዲህ ብሩኬ ምንድን ነው ያለው? ቦታ እስከማደርግ ከዩ ጋር አንድ ላይ መኖር አለባችሁ፣ የሁለት ቦታ ክራይ አልከፍልም በማለት ለሃይሚ አስረግጦ ነግሯታል ማለት ነው። ከብሩኬ ግን ይሄን አይጠበቅም። እውነቴ ነው የምላችሁም ሀሰን ትክክል ነው ማለት ነው። እና ሃይሚ እንዴት ነው ከጎብሳ ጋር የምትቀመጠው? እዩ ጎብሳ ናት እንጂ ሃይሚ ጎብሳ አይደለችም። ስለዚህ ብሩኬ ለዩ አስረግጦ መናገር አለበት እንዳለ ሀሰን ማለት ነው። እኔ ከሃይሚ ጋር የምለያይበት ምክንያት የለም፣ ሃይሚን እወዳታለሁ፣ አፈቅራታለሁ ብሎ ያው እየተናገር ነው። ስለዚህ እንዳለውን ሀሰን እዩ በቃ አስረግጦ መናገር አለበት። አልፈልግሽም፣ ሂጂ፣ ውጭልኝ ብሎ መቆጣት ማመናጨቅ ነው ያለበት። አለዛ መቼም አትፋታውም ማለት ነው። ስለዚህ እዩ ሀሳቧ ሃይሚና ብሩኬ እንዲለያዩ፣ ሃይሚን ከብሩኬ ህይወት አስወጥታ እዩ እንድትቀጥል ነው ሀሳቧ ማለት ነው። ስለዚህ ይሄ ነገር ከብሩኬ አይጠበቅም። ብሩኬ ከህይወቱ እንድትርቅ በቃ አስረግጦ መናገራል፣ መቆጣት እንዳለ በቃ መልሱ ሀሰን ጨርሶታል ማለት ነው። እና ቦታ እስከማደርግ ድረስ ከዩ ጋር ተቀመጭ ማለት ይሄ ያሳፍራል። እውነት በጣም ነው የሚያሳፍረው። ስለዚህ አሁንም ቢሆን እዩ ወደ ኋላ ሃይሚ ወደፊት እንጂ እዩ ወደፊት የሚባል ነገር የለም ማለት ነው። ሃይሚ ብሩኬ ነው በቃ ማስተካከል ያለበት። ስለዚህ ሃይሚ እንድትከፋ አትፈልግም። ብዙዎቻችሁ ሰምታችኋል። በዚህ ቪዲዮ ብዙ ሰው ሃይሚ እንድትከፋ፣ ሃይሚና ብሩኬ እንዲለያዩ አልፈልግም ብለው ብዙዎቻቸው ድምጽ እያሰሙ ነው። እና ሃይሚና ብሩኬ አንድ ላይ እዩ ከህይወት መውጣት አለበት።